በህይወታችሁ የሚሆነውን ነገር ልንገራችሁ። ሃሌሉያ። አንደኛ አገር ምድር እስኪያወራ ድረስ በቤታችሁ ስም ያለው ነገር ይሆናል። ሄሎ 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 ሄሎ። የሞታ አላልኩም፣ የማይረባ ነገር አላልኩም። እግዚአብሔር አምላክ ዛሬ ማለዳ እንደዚህ ብለ ያውጃለኝ፣ ስም ያለው ነገር ይሆናል። ይኸውልህ ተጣቤ ያዩ፣ ከስሬ ያዩ፣ ወድቄ ያዩ ሁሉም እስኪያወሩ ድረስ ስም ያለ አቤት የሷ ነገር እስኪባል ድረስ፣ አቤት የሱ ነገር እስኪባል ድረስ፣ እንዴት ተነሳች እስኪባል ድረስ፣ እንዴት ወጣ እስኪባል ድረስ ማለዳ እግዚአብሔር እንደዚህ ብለዋለኝ፣ ስም ያለው ነገር በልጆቼ ህይወት ይሆናል። ስም ያለው ነገር ጠላት ሊቀብር የማይችል፣ ሟርተኛ ሊይዝ የማይችል፣ ሰፈር ሊያቆም የማይችል፣ ስም የሚያጠፋ የማይችል እግዚአብሔር እንደዚህ እያለ ነው። ስም ያለው ነገር በዘሪ ይሆናል። ስም ያለው ነገር አሜን ነው ወይ? እንደው የመጨረሻ ልንገርህ፣ ከተማ ሊሰውር የማይችል ስም ያለው ነገር ያጋለውት እንዲህ ነው። አንተ የከተማ ወረኞች ሊዘጉ የማይችሉ፣ የሰፈር ወረኞች ሊዘጉ የማይችሉ፣ ሊሸፈን የማይችል ነገር እግዚአብሔር እንደዚህ ብሎኛል። ስም ያለው ታፔላ በአራት ሰዎች ፊት ሲቆም አይቻለው። በቃ ስም ያለው ታፔላ፣ የሚወራ ታፔላ ያየ ሁሉ ጌታ እኮ ነው የሚልበት፣ ያየሽ ሁሉ እንዴት ተነሳች፣ እንዴት ተቀየረች። ትላንት እኮ የምናውቃት እንደዚህ ወድቃ ነው፣ እንደዚህ ወድቆ ነው፣ ከስሮ ነው የሚያውቀው። እንዴት ነው የተነሳችው? እንዴት ነው ተቀየረችው? እንዴት ነው ተጎበኘችው? የሚባል ነገር በአንተ ቤት አለ። በማ ቤት ብድግ በላ ሊተም ስም ያለው ነገር ሲሆን ሶስት ነገር ይሆናል። አንደኛ እያዩ ያንተ ነገር እየጨመረ እያዩ እኮ ነው እነዛ ወረኞች ከመቼ ትወድቃለች እያሉ አንቺ እየጨመርሽ ልክ ጣሊታ ብሎ ኢየሱስ ከተናገረ በኋላ የመጀመሪያ ብድግ አለችና መሄድ ጀመረች። አንተ ጣሊታ ብሎ ከጠራ በኋላ ሰዎች የቀበሩትን ስም ነው የጠራው የኔ ጌታ። ሰዎች ሬሳ ብሎ ሌላ ስም የሰጡትን ሰዎች ሌላ ስያሜ እኔ ልተንብ እጅ ስጠኝ ከፋርክ ሰፈር የሰጠውን የወሬን ስም ካንተ ሰበርኩ። ይኸው ለሐሜት እንድመች የሚያወሩትን ቡና እየጠጡ የሆነ ቦታ ቁጭ ብሎ የሆነ ሰፈር ቁጭ ብሎ የሚያወሩትን እግዚአብሔር ግን ያላወቀውን ያንቺን ደስቲኒ፣ ያንቺን ፍጻሜ፣ ያንቺን መጨረሻ፣ ያንተን መጨረሻ የሚያውቅ ጌታ ያልሰጠውን ስም የሰየሙን ስጠኝ። ዛሬ ካንተም ከዘርም ሰብሬያለሁ። አንድ ሰው ጮሆ ተሰበረ ይበለ። ድገምና የመጨረሻ ተሰበረ ይበለኝ። ጩና የመጨረሻ ተሰበረ ይበለኝ። ስም ያለው ነገር ሲሆን ሶስት ነገር ይሆናል። አንደኛ ያለ ገደብ ማየት፣ ያለ ሊሚቴሽን አሜን ነው ወይ? አንሊሚትድ የሆነ ፍጥነት በህይወት ይመጣል። አሜን ነው ወይ? ሃሌሉያ። ሁለተኛ አሜን ነው ወይ? ይኸውልህ ተሰብስቦ የሚያዩና የሚሰሙ ሁሉ በነገሪ ይገረማሉ። ተገቢ ያለውን እያየ በነገሬ በሉት። ብትወድ ባትወድ ትገረማለህ በሉት። ንገረው ብትወድ ባትወድ በሉት። ብትቀበለኝ ባትቀበለኝ፣ ብሰማ ባሰማይ ስማኝ በሉት። የሚያስገርም ነገር በኔ ህይወት ይሆናል። አሜን ነው ወይ? ሃሌሉያ። ሶስተኛና የመጨረሻ ታፔላ ይቀየራል። ካሞን እሺ ታፔላ ምን ይሆናል?